ገላትያ መጽሐፍን እንጀምራለን። እግዚአብሔር በረዳን መጠን ገላትያ ምዕራፍ አንድን አንብበን ከዛ ጸልየን እንጀምራለን። ከሰዎች ወይም በሰው የተላከ ሳይሆን በኢየሱስ ክርስቶስ እና ከሙታን ባስነሳው በእግዚአብሔር አብ ሐዋርያ ከሆነው ከጳውሎስ አብሮኝም ካሉት ወንድሞች ሁሉ በገላትያ ላሉት አብያተ ክርስቲያናት ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደ አምላካችንና እንደ አባታችን ፈቃድ ከዚህ ክፉ ዓለም ያድነን ዘንድ ስለ ኃጢአታችን ራሱን ሰጠ። ከዘላለም እስከ ዘላለም ለእርሱ ክብር ይሁን፣ አሜን። በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ወደ ተለየ ወንጌል እንዲህ ፈጥናችሁ መዞራችሁ ደንቆኛል። እንደ እውነቱ ከሆነ ሌላ ወንጌል የለም። የሚያደነጋግሯችሁና የክርስቶስን ወንጌል ለማጣመም ጥረት የሚያደርጉ አንዳንዶች ሰዎች አሉ። ነገር ግን እኛም ብንሆን ወይም የሰማይ መልአክ ከሰበክንላችሁ ወንጌል የተለየ ወንጌል ቢሰብክላችሁ እርሱ ለዘላለም የተረገመ ይሁን። ቀደም ብለን እንዳልነው አሁንም ደግሜ ይላለሁ፣ ማንም ከተቀበላችሁት ሌላ የተለየ ወንጌል ቢሰብክላችሁ እርሱ ለዘላለም የተረገመ ይሁን። እንጸልይ። እግዚአብሔር አምላካችንና አባታችን ሆይ ስለ ቸርነትህ፣ ስለ ምሕረትህ ለእኛ ስላሳየህን በጎነት ሁሉ አንተን እናመሰግናለን። ጌታ ሆይ አሁን ደግሞ ቃልህን እንድታስተምረን አንተ እንድንማር እንድትረዳን እኔም ማስተማር እንዲችል እግዚአብሔር ሆይ አንተ እንድትረዳን እንለምናለሁ በኢየሱስ ክርስቶስ ስም አሜን። የዚህ መጽሐፍ ኢምፓክት ያው ብዙዎቻችሁ ታውቁታላችሁ። ምንድን ነው የዚህ መጽሐፍ ኢምፓክት ብንል የሪፎርሜሽን ባክቦን ነው በአንድ በኩል ማለት እንችላለን። በእርግጥ የሪፎርሜሽን ባክቦን መጽሐፍ ቅዱስ ነው ወይም መጽሐፍ ቅዱስ ብቻ የሚለው እሳቤ ነው ማለትም እንችላለን። ከዛ ባለፈ ግን ኢንስትሩሜንታል ኮዝ የሚሉት ጽድቅ በእምነት ብቻ ነው፣ በክርስቶስ ኢየሱስ በማመን ብቻ ነው ምንጸድቀው የሚለው ትምህርት ተብሎ ይነገራል። ለዛም ግን ጽድቅ በእምነት ብቻ ነው የሚለው ትምህርት ሴንሲቲቭ ነው ያን ያክል የምርም አሁን ኒው ፐርስፔክቲቮች እንደሚሉ አነሴሰሪ የሆነ ኢንፋሲስ ነው ተብሎም ይነገራል በኒው ፐርስፔክቲቭ። እና የእውነት ጽድቅ በእምነት ብቻ ነው፣ በክርስቶስ ኢየሱስ በማመን ብቻ ነው ጻድቅ የምንሆነው የሚለው ትምህርት ብቻ ነው የሚለው ላይ ኢንፋሲስ መስጠት አኔሴሰሪ ነው ወይስ ኖርማሊ ሐዋርያትም ክርስቲያን የሆነ ሁሉ ሰው የሚያደርገው ነገር ነው የሚለውን ጥያቄ ገላትያ ላይ በደንብ ይመልሳል። መጽሐፉ ላይ ከዚህ በፊት ፋሚሊየር ከሆናችሁ ያንን ኦብዘርቭ ሳታደርጉ ማለፍ አትችሉም። ጳውሎስ ገላትያ መጽሐፍ ላይ የሚያደርገው ነገር አንድ ነገር ብቻ ነው ብለንም ይችኛዋን ከያዝን ያችን በሕይወት ዘመናችንም ከያዝን ትጠቅማለች ብዬ አስባለሁ። ምንድነው የሚያደርገው? ጳውሎስ እና ገላትያ መጽሐፍ እንዲጻፍ ያደረገው ችግር አለ። ያ ችግር ጽድቅ በእምነት ነው፣ ልክ ነው እሱ። ነገር ግን በእምነት ብቻ አይደለም የሚል ችግር ነው። ምንድን ነው? በምን ያስፈልጋል ሲባል ግዝረት ያስፈልጋል፣ የሙሴ ሕግጋትን መጠበቅ ያስፈልጋል። ስለዚህ ጽድቅ በክርስቶስ ኢየሱስ በማመን እንዳለ ሆኖ እነዚህም ያስፈልጉናል። ግዝረት ያስፈልጋል፣ የተለያዩ ሰርሞኒያል የሆኑ ቀናትን ማክበር ያስፈልጋል የሚሉ ትምህርቶች አሉ። ስለዚህ የወንጌልን ሰብስታንስ የለቀቀ አይደለም አንድ ሰው ብሎ ሊሞግት ይችላል። ጽድቅ በእምነት በክርስቶስ ኢየሱስ በማመን ነው የሚለውን እኔም አምናለሁ፣ እነሱም ያምናሉ። ልዩነታችን ግን እኔ ብቻ ነው ብዬ አምናለሁ፣ እነሱ ደግሞ ሲደመር ግዝረት አለ ብሎ ያምናሉ። ጳውሎስ ምንድነው የሚለው ታዲያ ለዚህ ትምህርት? የጳውሎስ ኢንፈሲስ ምንድን ነው ሲባል ቁጥር 8 ላይ ነገር ግን እኛም ብንሆን ወይም የሰማይ መልአክ ከሰበክንላችሁ ወንጌል የተለየ ወንጌል ቢሰብክላችሁ እርሱ ለዘላለም የተረገመ ይሁን ይላል። ከዛ ደግሞ ይደግማል። ቀደም ብለን እንዳለው አሁንም ደግሜ ይላለው፣ ማንም ከተቀበላችሁት ሌላ የተለየ ወንጌል ቢሰብክላችሁ እርሱ ለዘላለም የተረገመ ይሁን። ጳውሎስ በዚህ ቶን ኃይለኛ እንዲሆን ያደረገው ምንድን ነው? ከዛ ሌላ ጥያቄ መጠየቅ እንችላለን። ኦልሬዲ መልሻለሁ። ግን ጳውሎስ ከሰበክንላችሁ ወንጌል
ሌላ የሚሰብክ ካለ፣ ስለዚህ የተሰበከው ወንጌል ምንድን ነው? ሌላ የሚሰብክ የተለየ ወንጌል ቢሰብክላችሁ እርሱ ለዘላለም የተረገመ ይሁን አለ። ከዛ ከሰበክንላችሁ ወንጌል አለ። ስለዚህ ጳውሎስ የሰበከው ወንጌል አለ። ከዛ እንደ አዲስ ደግሞ እየተሰበከ ያለ ወንጌል ነው ብሎ ጳውሎስ የሚገልጸው አለ። ያንን የሚሰብክ ሰው የተረገመ ይሁን ያለው አለ። ስለዚህ ጳውሎስ የሰበከው ወንጌል ምንድን ነው? ከዛ አዳዲስ ሰዎች እየሰበኩ ያሉት ነገር ምንድን ነው? የምርም ደግሞ የተረገመ ይሁን የሚያስብል ነው ወይ? እነዚህ ጥያቄዎችን ገላትያ ላይ እንመልሳለን። ኮንክሉድ ማድረጋችን አይቀርም። አዎ እንላለን እኛ የምርም የተረገመ ይሁን የሚያስብል ነው። ባይሆን ኖሮ አይልም ነው ጳውሎስ። ስለዚህ አሁን የተለያዩ ሰዎችን ከማመን ጳውሎስን ማመን ለእኛ ይቀላል። በመንፈስ ቅዱስ ምሪት ኢንስፓየርድ የሆነ ሐዋርያ ስለሆነ እና ከእግዚአብሔር የተላከ ሐዋርያም ስለሆነ፣ ስለዚህ የጳውሎስን ወንጌል ለምን እንደው የምንቀበለው የሚለውን ነው ምዕራፍ 1 እና 2 ላይ ጳውሎስ የሚመልሰው። ሪሊ ያ ወንጌል ምንድን ነው ደግሞ 3 እና 4 ላይ፣ ከዛ ፕራክቲካሊ እንዴት ነው የምንኖረው የሚለውን ምዕራፍ 5 እና 6 ላይ ይመልሳል ጳውሎስ ገላትያ መጽሐፍ ላይ። 6 ምዕራፍ ነው ገላትያ መጽሐፍ። ስለዚህ ጳውሎስ በምን ኦቶሪቲ ነው ከሰበክንላችሁ ወንጌል በስተቀር ሌላ የሚሰብክ የተረገመ ይሁን። ስለዚህ ምንድን ነው የጳውሎስን ወንጌል ስፔሻል የሚያደርገው? ለምንድነው በዛ ቶን ፓወርፉል የሆነው? አንዱ ጽድቅ በእምነት ብቻ ይላል ጳውሎስና ወንድሞች፣ ሌላው ደግሞ ጽድቅ በእምነት ሲደመር ግዝረት ያስፈልጋል ይላል። ምንድነው እዚህ ውስጥ ችግሩ? እንደዚህ አይነት ጥያቄዎችን እያንዳንዳቸውን በገላትያ ላይ ለመመለስ እንሞክራለን። ከዛ በፊት ግን የገላትያ ሰዎች ምን አይነት ሰዎች ናቸው? የት አካባቢ ያለ ሰዎች ናቸው? ገላትያ ቤተ ክርስቲያን ምን ትመስላለች? ቤተ ክርስቲያን ነች ወይስ ቁጥር 3 ላይ እንደሚለው አብያተ ክርስቲያናት ናቸው የሚሉ ጥያቄዎች መነሳታቸው አይቀሩም፣ ተገቢም ናቸው። የእነሱ ጥያቄዎች አመላለስም በኋላ ላይ ምዕራፍ 2 ላይ በተለይ የሚወሩ ነገሮችን እንዴት መተርጎም እንዳለብን አፌክት ያደርጋል። የገላትያ ሰዎች ሞስት ፕሮባብሊ ያው ጸሐፊው ጳውሎስ ነው። ሐዋርያት ሥራ ምዕራፍ 13 እና 14 ላይ ጳውሎስንና በርናባስን ከኢየሩሳሌም ልኳቸው ነበር ለወንጌል የመጀመሪያው የጳውሎስ ጉዞ የሚባለው የወንጌል ጉዞ የሚባል ነው። እሱ ላይ ብዙ የተለያዩ አብያተ ክርስቲያናትም ጳውሎስ ሄዶ ተክሏቸዋል። ለምሳሌ ሐዋርያት ሥራ 13 እና 14ን መመልከት ትችላላችሁ። አንጾኪያ የሚባለች፣ ቆጵሮስ፣ ፒስዲያ፣ ኢቆንያ፣ ሊስጥራን፣ ደርቢ የሚባሉ አብያተ ክርስቲያናት 13 እና 14 ላይ ያሉ እነሱ አብያተ ክርስቲያናት ተክሏል ጳውሎስ እና በርናባስ አብረው በሚሄዱበት ጊዜ። ለእነዚህ አብያተ ክርስቲያናት ነው ጳውሎስ ይህንን መልእክት የጻፈው። ስለዚህ ተደራሲያኑ አንድ ቦታ ላይ ያለች አንዲት አጥቢያ ሳትሆን የተለያዩ ቦታ ላይ ያሉ ብዙ አጥቢያዎች ናቸው። ስለዚህ የጳውሎስ መልእክቶች ተዘዋዋሪ መልእክቶች ናቸው። አዎ፣ ግን ለምሳሌ አሁን ኤፌሶን ቤተክርስቲያንን ብንመለከት አንድ ቤተክርስቲያን ነች። ተሰሎንቄ ሲባል የሆነ ቦታ ላይ የሚገኝ አንድ አጥቢያ ነው። ገላትያ ላይ ግን የምናየው ነገር እንደዛ አይደለም። ለምሳሌ ቁጥር 2 ላይ እዛው መጽሐፉ ላይ በገላትያ ላሉት አብያተ ክርስቲያናት ብሎ ጳውሎስ ይናገራል። ስለዚህ ብዙ አብያተ ክርስቲያናት በገላትያ የሚባል አውራጃ ላይ ሪጅን ላይ እንዳለ ከዛ መረዳት እንችላለን። ከዛ ሁለት አይነት ነገሮች አሉ። አንደኛ ደቡባዊ ገላትያ አለ፣ አሁን የጠቀስኩትን ቦታዎችን ኢንክሉድ የሚያደርግ። ከዛ ሰሜናዊ ገላትያ የሚባሉ አሉ። ይሄ ምንድነው አነሴሰሪ ምን ያደርግልናል ሲባል ደቡባዊ ገላትያ የሚሉ ሰዎች ለምሳሌ ጳውሎስ ምዕራፍ 2 ላይ ጴጥሮስን የገሰጸው ሐዋርያት ሥራ 15 ላይ ያለው ክንውን አለ። የኢየሩሳሌም ጉባኤ ማለትም ስለ ግዝረት ሐዋርያቱ አንድ ላይ የተስማሙት ለመንፈስ ቅዱስም ለእኛም ይሄ መልካም ሆኖ ታየ ብለው ድንጋጌ ያስቀመጡት ጊዜ አለ። ስለዚህ ከሐዋርያት ሥራ 15 በኋላ ነው ገላትያን ጳውሎስ የጻፈው ማለትም ጴጥሮስንም የገሰጸው ወይስ በፊት ነው የሚለው ላይ ኢምፓክት አለው። ስለዚህ ደቡባዊ ገላትያ ነው ጳውሎስ የጻፈው መልእክቱን የሚሉ ሰዎች አይ ጳውሎስ ከሐዋርያት ሥራ 15 በፊት ነው የጻፈው ማለትም ሐዋርያት ሥራ 13 14 ላይ ላሉ አብያተ ክርስቲያናት ብዙም ሳይቆይ ምላሽ ነው የሰጠው የሚሉ ሰዎች አሉ። ስለዚህ ጴጥሮስ እንደዛ አይነት ግዝረት ማለት የጴጥሮስ ሃይፖክሪሲ አለ ምዕራፍ 2 ላይ፣ እሱን ስንደርስ እናያለን። ያንን ድርጊት የፈጸመው ሐዋርያት ሥራ 15 ላይ ያለው የኢየሩሳሌም ጉባኤ ከመከናወኑ በፊት ነው የሚለውን አይዲያ ይዛሉ። ከዛ ግን ኖርዘርን ገላትያ ብለው የሚጽፉ ሰዎች ከዛ በኋላ ነው የሚል ሙግት ያቀርባሉ። የት ግን በትርጉም ደረጃ የትኛውም ቢሆን ምንም ለውጥ አያመጣም። ስለዚህ እሱም ማለፍ
እንችላለን። ስለዚህ ሙግቱ ምንድን ነው የሚል ጥያቄ ስለዚህ ተደራሲያኑ ማን ናቸው የሚለው ገላትያ ላይ ያሉ አብያተ ክርስቲያናት ናቸው። ብዙ ቤተ ክርስቲያኖች ናቸው። ስለዚህ ተዘዋዋሪ መልእክት ነው የሚለውን ማሰብ እንችላለን። ከዛ ሐሰተኞችም እነዛን ሁሉ አብያተ ክርስቲያናትን ነው ሄዶ የበከሉት። አንድ ቦታ ብቻ የሆነ አንጾኪያ ላይ ብቻ አልቆሙም። ሄደው ቆጵሮስ ላይ፣ ልስጥራን፣ ደርቤ የሚባሉ አብያተ ክርስቲያናት ሁሉም ላይ ሐሰተኛ አስተምሯቸውን ያስተምራሉ። የሐሰተኛ አስተምሮ ምንድን ነው የሚለውን እናያለን። ከዛ ሁለተኛው ጥያቄ ገላትያ አብያተ ክርስቲያናት ናቸው ካልን ምን አይነት ሁኔታ ውስጥ ነበሩ ገላትያ አብያተ ክርስቲያናት በአጠቃላይ? ስለዚህ ከአሁን በኋላ ገላትያ አብያተ ክርስቲያናት ወይም ገላትያ ብለን ማለፍ እንችላለን። ብዙ አብያተ ክርስቲያናት ናቸው የሚለውን ማሰብ ትችላላችሁ። ምን አይነት ችግር ውስጥ ነበሩ የሚል ጥያቄ ይመጣል። ጳውሎስ ብዙ ጊዜ መልእክቶችን ምላሽ ነው የጳውሎስ መልእክቶች እንላለን አይደል? የሆነ ችግር ይፈጠራል። አሁን ምንም ደህና ነገር የሌለባት ቤተክርስቲያን እንላለን። ቆሮንቶስንም ግን ምን አይነት ችግሮች ነበሩ በዛ ቤተክርስቲያን? ለምንድን ነው ምላሽ እየሰጠ ያለው ጳውሎስ የሚለው ጥያቄ አለ። ከዛ በፊት ግን ጳውሎስ ምንም ደህና ነገር ስለ ገላትያ አላወራም። ዝም በቃ ወዲያው ኮንሰርኑ ምን እንደሆነም ያሳያል። ብዙዎቹ ጋር ኢቭን ለቆሮንቶስም ደህና ነገር ያወራል። ይሄ በጎ ነገር አላችሁ እንደዚህ እግዚአብሔር ስላረገ እኔ አመሰግናለሁ ብሎ ፖዚቲቭ የሆነ ነገር ምስክርነት ይሰጣል። ግን ለገላትያ ምንም አልሰጠም። ቀጥታ ነው ወደ ፖይንቱ የገባው። ስለዚህ ለችግሩ የሰጠው አርጀንሲ አለ ማለት ነው ጳውሎስ። ስለዚህ ችግሩ ምን ያክል ሴንሲቲቭ ቢሆን ነው የሚል ጥያቄ ማንሳት እንችላለን። ችግሩን እኔ አትሊስት ባየሁት 3 አይነት ነገሮች አሉ። ከዛ ውስጥ አንደኛው ብቻ ነው ትክክል፣ ለዛ ሙግት ማቅረብ እንችላለን። የመጀመሪያዎቹ በጣም በትክክል አርቲኩሌት አድርገዋል ብዬ አላስብም፣ ግን ኢምፔሪያል የሆነ ችግር ነበር ይላሉ። መንግስታዊ የሆነ ችግር፣ ኒው ፐርስፔክቲቭ ለምሳሌ የሚሉት ማለት ነው። ይህን ኒቴራይትም ዲፌንድ ያደርጋል ይላል አንድ ሰው። ስለዚህ ኢምፔሪያል ችግር ማለት መንግስት፣ ሮም መንግስት የትኛውም ክርስቲያኖችን ያሳዳል፣ አይሁዶችን አያሳድም። ስለዚህ ዋይናት ተገርዘን ክርስቲያን ሆነን አይሁድ ከተገረዝን የአይሁድ ኢትኒክ ኮሚዩኒቲ ኮቨናንት ወደዛ አባል መሆን እድል አለ። ስለዚህ ወደዛ ኮሚዩኒቲ በመግባት ስደትን መቀነስ እንችላለን። ስለዚህ ገቨርናንስ ነው ማለት ነው ችግሩ። የሚያሳደውም መንግስት ነው። ስለዚህ ከመንግስት ስደት ለማምለጥ ያለን ቤስት ነገር ምንድን ነው? መገረዝ፣ ከዛስ ወደ ይሁዲነት መቀላቀል፣ ከዛ በኋላ ያንን ማምለጥ የመንግስትን ስደት የሚለው ይሄ ሀሳብ ማያስኬደው ገላትያ ላይ አንድም ቦታ ስለ መንግስት የተወራ ነገር የለም። አንዳንዴ ዝም ብሎ ሂስትሪን ከቨር አድርጎ ብዙ ጣጣዎችን ፈጥሮ ማምጣት ያው ሌላ ነገር ነው። ግን ገላትያ ለምሳሌ ሮሜ ላይ ስለ መንግስት ተነግሯል። ስለ መንግስት ተገዙ የሚለው መንግስት ችግር ሊሆን ይችላል፣ አይሆንም ላንል አንችልም። ግን ገላትያ ላይ አትሊስት ምንም ፍንጭ የለንም እሱን የማድረግ። ሌሎች ደግሞ ምዕራፍ 4 ላይ አንድ ጥቅስ አለ። ምዕራፍ 4 ላይ ያለውን ጥቅስ ይወስዱና እሱ ምንድነው የሚላቸው ሲከስ ወደ ቀድሞ ህይወታችሁ ቀድሞ አሕዛብ ነበራችሁ፣ ከእግዚአብሔር መንግስት ርቃችሁ ነበር፣ ወደዛ አይነት ህይወት መመለስ ነው ወይ የምትፈልጉት ሚል አለ። ስለዚህ ወደ ገላትያ ሰዎች አሕዛብ ናቸው በጄኔቲክ በተፈጥሯቸው። ስለዚህ ወደ አሕዛብነት ወደ ነበራችሁበት ጨለማ ነው ወይ መመለስ የምትፈልጉት የሚል ጥቅስ አለ። ስለዚህ እሱን ይወስድና የገላትያ ሰዎች ችግራቸው ወደ ቀድሞ ማንነታቸው ክርስትናን ሲያዩ ስደት ነው። ክርስትናን ሲያዩ ተስፋ የሚያደርጉት ነገር ሁሉ አይሆንም፣ ከመንግስት ጋር መጣላቸው። ስለዚህ ወደ ይሁዲነት ሳይሆን ወደ አሕዛብነት ቀድሞ ወደ ነበሩበት ስታተስ ለመመለስ ይጥራሉ። ለምሳሌ እንደዚህ ይላል 4:21 ጀምሮ እናንተ ከኦሪት ሕግ በታች ለመኖር የምትሹ እስቲ ንገሩኝ፣ ሕግ ምን እንደሚል አልሰማችሁምን? አብርሃም አንዱ ከባሪያይቱ ሌላው ከነጻይቱ ሴት የሆኑ 2 ልጆች እንደነበሩት ተጽፏልና፣ ባሪያ ከነበረችው ሴት የተገኘው ልጅ እንደ ሥጋ ልማድ ነው፣ ከነጻ ሴት የተወለደው ግን በተስፋው ቃል መሰረት ነው። ይሄ አይደለም። ስለዚህ ለኮንሰፕቲዝ ግን ፓጋኒዝም ነው፣ ፎርመር ፓጋኒዝም ጋር ለመመለስ ነው ጥረት እያደረጉ ያሉት። ስለዚህ ያ ነው ችግራቸው ብለው ይሞግታሉ። ይዛት ጥያቄው ግን ስለዚህ ወደ ፓጋንነት ለመመለስ ነው ወይም የመንግስትን
ኢምፔሪያል የሆነ አስገዳጅነት ኦር ክርስቲያኖችን ማሳደድ ፈርተው ነው? ከዛ ለመንግስት ጥሩ ምላሽ ለመስጠት ነው ወይ የሚሉ ጥያቄዎች አሉ። ሁለቱም አይደለም። የፕሮቴስታንት ትራዲሽንም በትክክል ይሄ ብዙም ሌላ ሰዎችን መጥቀስ አለ ብለን የለንም። ችግራቸው ይሁዲነትን ነው፣ ይሁዲነት መከተል። ወዴት ነው? ቀድሞ ክርስቲያን ሆኑ፣ ሲደመር ይሁዲነትን መጨመር ነው ትልቁ ችግራቸው። አሁን ባነበብኩት ክፍልም እናንተ ከኦሪት ሕግ በታች ለመኖር የምትሹ እስቲ ንገሩኝ። ከዚህ በላይ ምን ያክል ግልጽ ነው መሆን የሚቻለው? ከኦሪት ሕግ በታች ለመኖር መሻት ምን ማለት ነው ፕራክቲካል? ስለዚህ የገላትያ ሰዎች ችግራቸው ከኦሪት ሕግ በታች ለመኖር መሻታቸው ነው ማለት ነው። ስለዚህ የጳውሎስም ተቃውሞ ከኦሪት ሕግ በታች ለመኖር መፈለጋችሁ ስህተት ነው። አነሰሰሪ የሆነ በርደን በራሳችሁ ላይ እያደረጋችሁ ነው። በዛም የክርስቶስን ስራ እያቀለላችሁ ነው መልእክቱ። በክርስቶስ ኢየሱስ በማመን ብቻ የሚገኘውን ጽድቅ ትታችሁ የራሳችሁን ጽድቅ ቢውልድ በማድረግ የክርስቶስን ስራ ማቃለል ነው ስራችሁ የሚል መልእክት ይዟል። ስለዚህ ገላትያ አካባቢ ያሉ አብያተ ክርስቲያናት ናቸው መልእክቱ የተጻፈው፣ ጸሐፊው ጳውሎስ ነው። ከዛ ደግሞ ችግሩ ምንድን ነው ሲባል የሰዎቹ ጳውሎስ አድሬስ እያደረገው ያለው ችግሩ ሰዎቹ ወደ ይሁዲነት ሃይማኖት ለመቀላቀል እየታገሉ ነው። ጽድቅ በእምነት ሲደመር የአይሁድን ሕግ የሙሴን ሕግ በመፈጸም ማለትም ግዝረት፣ ሌሎችንም በመፈጸም ነው የሚገኘው የሚል አይነት አርጊውመንቶች ነው እነሱ የሚያቀርቡት። ስለዚህ ክርስቶስ ብቻውን በቂ አይደለም። እዚህ ጋር ቻሌንጅ ላርግ፣ አፕሊኬሽን እንስራ። ዛሬ ላይ ኦርቶዶክስም ካቶሊክም ይህንን ነው የሚሉት። ጽድቅ በእምነት አይገኝም አሉ። ማንም ብትጠይቁ እኔ የምጸድቀው በማመኔ ነው ይላል። ብቻ ነው ወይ ነው ጥያቄ። በእምነት ነው ሲባል እምነቱ አይደለም የሚያጸድቀን፣ የክርስቶስ ስራ ነው የሚያጸድቀን። ስለዚህ ኢየሱስ ክርስቶስን በማመን ብቻ ነው ወይ ልጸድቀው ሲባል ነው ችግር። ብቻ የሚባል ነገር የለም ይላል አንድ የእነሱ አስተማሪ። ስለዚህ ጳውሎስ የገላትያ ሰዎችን እየኮነነ ባለበት ኤግዛክት ተመሳሳይ አርጊውመንት ሮማን ካቶሊሲዝምንም ኢትዮጵያ ተዋሕዶንም ክሪቲሳይዝ ማድረግ እንችላለን። የጳውሎስ ኮንሰርን ምን ያክል ዲፕ እንደሆነ ተረድተን አሁን ላይ ደግሞ ለሮማን ካቶሊኮችም ይሁን ለኢስተርን ኦርቶዶክስም ይሁን ከዛ ጠንከር ያለ ኮንሰርን ያስፈልጋል ነው። ስለዚህ አደገኛው ምንድን ነው? ጳውሎስ አናተማ እያለ ነበር፣ የተረገመ ይሁን እያለ ነው። እኛ ጋር ደግሞ ኢኩሜኒካል ይሆናል ሰው። ያው እዚህም መጽሐፍ ቅዱስ የእግዚአብሔር ቃል ካልሆነ እሺ፣ ግን ገላትያ መጽሐፍን እያነበብን አትሊስት ብዙ ነገር ላናቅ እንችላለን። ግን ጽድቅ በእምነት ብቻ፣ ጽድቅ በክርስቶስ ኢየሱስ በማመን ብቻ ነው የሚለውን አስተምሮውን ጽድቅ በክርስቶስ ኢየሱስ በማመን ሲደመር ብዙ ነገሮች አንድ ሰው ካለ በጳውሎስ ሎጂክ ከሄደን ያ ትምህርት የተረገመ ይሁን የተባለ ነው ማለት ነው። ስለዚህ ዊ ሹድ ቢ ኮንሺየስ ማለት ነው ስለ ወንጌል፣ ስለ ጽድቅ በእምነት በክርስቶስ ኢየሱስ በማመን ብቻ ስለሚለው ወንጌል በጥንቃቄ ማድረግ አለብን። ከጳውሎስ ያንን መማር መቻል አለብን። ዛሬ ቁጥር 1 እስከ 5 እንመለከታለን። ቁጥር 1 ላይ ጳውሎስ ከሰዎች ወይም በሰው የተላከ ሳይሆን በኢየሱስ ክርስቶስና ከሙታን ባስነሳው በእግዚአብሔር አብ ሐዋርያ ከሆነው ከጳውሎስ ይላል። ጳውሎስ ብዙ ጊዜ መልእክቱን ሲጀምር ይህን ያደርጋል። ያ የተለመደ ነው። ማለትም ሐዋርያነቱን ኤክስፕረስ አድርጎ ነው የሚጀምረው። አዎ ብዙ መልእክቶች ላይ ያንንም አድርጓል። እዚህ ጋም ተመሳሳይ ነገር ነው ብለን ማለፍ እንችላለን። ነገር ግን ይችኛዋን ቁጥር 1ን በሁለት መንገድ ማየት እንችላለን። አንደኛው ጳውሎስ ሐዋርያን የሆነ የሚል ሰመሪ ይሰጣል። ስለዚህ ቁጥር 1 ሙሉ በሙሉ ሐዋርያ ከሆነው ከጳውሎስ መልእክቱ ከጳውሎስ ስር እንደወጣ ለማስረዳት፣ ግን ሐዋርያነቱን በአንድ በኩል በዚህ በኩል የተላከ ሳይሆን ኔጌት ያደርጋል። በሌላ በኩል ደግሞ ከየት እንደመጣ ምንጩ የሐዋርያነቱ ምን እንደሆነ ያስረዳል። ጳውሎስ ያንንም ለማስረዳት የመጀመሪያው ፓርት ከሰዎች ወይም በሰው የተላከ ሳይሆን የሚል ሐረግ አለ። ስለዚህ ጳውሎስ ምን እያለ ነው? የሐዋርያነቴ ምንጭ ሰው አይደለም፣ የሐዋርያነቴ ምንጭ የትኛውም ሰው አይደለም ብሎ ይናገራል። ስለዚህ ዕብራውያን ምዕራፍ 5 ላይ ስለ ክህነት ሹመት መጽሐፍ ቅዱስ ሲናገር ቁጥር 4 ላይ እንደዚህ ይላል፣ አሮን እንደተጠራ በእግዚአብሔር መጠራት አለበት እንጂ ይህን ክብር ለራሱ የሚወስድ
ማንም የለም። እንዲሁም ክርስቶስ ሊቀ ካህናት የመሆንን ክብር ለራሱ አልወሰደም። ነገር ግን እግዚአብሔር አንተ ልጄ ነህ እኔ ዛሬ ወለድሁ እያለ ይቀጥላል። ፖይንቴ እንደ አሮን ተጠራ፣ በእግዚአብሔር መጠራት አለበት እንጂ ይህን ክብር ለራሱ የሚወስድ ማንም የለም። ስለዚህ ያ ሐዋርያትም የተጠሩበት መንገድ ነው። ሐዋርያት ማንም እኔ ሐዋርያ ልሁን ብሎ አፕላይ አድርጎ የተመረጠ የለም። በእግዚአብሔር ነው የተጠሩት፣ በሰዎች አይደሉም፣ ወይም ከሰዎች አይደሉም። ስለዚህ የጳውሎስ የስልጣኑ ምንጭ ማለትም የተረገመ ይሆን እስከ ማለት ድረስ የደረሰበት የስልጣኑ ምንጭ ማን ነው ከተባለ አንደኛው በወንጌሉ ላይ ያለው እርግጠኝነት ነው። አዎ፣ ግን ኦልቲሜትሊ አፖስትልሺፑን የወሰደው ከሰው አለመሆኑ በሰውም የተላከ አለመሆኑ ነው። የጳውሎስን ታሪክ ሁላችንም እናውቃለን። በኋላ ላይም ራሱ ያመጣል። ደማስቆ እየሄደ ነበር። ከዛም በፊት ሐዋርያት ሥራ 7 ላይ እስጢፋኖስ ሲገደል ልብሱን ይዞ እየጠበቀላቸው ነበር የገዳዮቹ። ስለዚህ በኋላ ላይ እሱም እንደሚናገር የክርስቲያኖች ገዳይ ዴዲኬትድ ሆኖ እስር ቤት የሚያስገባ ሰው ነበር። ግን እግዚአብሔር ምሕረት አደረገለትና ለአገልግሎት ጠራው። ያንንም በደንብ ያስረዳል ከላይ ከታች ቁጥር 13 ቁጥር 11 ወንድሞች ሆይ የሰበኩላችሁ ወንጌል ሰው ሰራሽ አለመሆኑን እንድታውቁ እፈልጋለሁ። ከማንም ሰው አልተቀበልሁትም፣ ከማንም አልተማርሁትም። ይልቁኑ በመገለጥ ከኢየሱስ ክርስቶስ ተቀበልሁት። ቀድሞ በአይሁድ ሃይማኖት እንደኖር የእግዚአብሔርም ቤተ ክርስቲያን እንዴት በእጅጉ እንዳሳደድሁ ለማጥፋትም እንዴት እንደጣሩ ሰምታችኋል። በእኔ ዕድሜ ዘመን ከነበሩት ከብዙዎቹ አይሁድ ይበልጥ በአይሁድ ሃይማኖት እልቅ ነበር። ስለ አባቶቼ ሞግ እጅግ ቀናተኛ ነበርኩ። ነገር ግን ከእናቴ ማፀን ጀምሮ የለየኝ በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ እንድሰብክ ልጁን በእኔ ሊገልጥ በወደደ ጊዜ ከማንም ሥጋ ለባሽ ጋር አልተማከርኩም። ስለዚህ የጳውሎስ ታሪክ የእግዚአብሔር ሉዓላዊ ምርጫ፣ እግዚአብሔር በራሱ ቸርነት የጠራው ጥሪ ነው። እግዚአብሔር ነው ጳውሎስን አፖይንት ያደረገው። ስለዚህ ከሰዎች ወይም በሰዎች የተላከ አይደለም ይላል። ቀጥሎ ደግሞ በማን ነው ታዲያ የተላከው? ነገር ግን እዚህ ጋር ማንሳት የምፈልገው ሰዎች ራሱም አፖይንት ያደርጋል። ለምሳሌ ሐዋርያት ሥራ 14 ላይ ሽማግሌዎችን እሱ አፖይንት ሲያደርግ እናያለን። ከዛ ጢሞቴዎስንም በዚህ መንገድ ሰዎችን ወደ አገልግሎት ላክ፣ ሽማግሌዎችን በዚህ መስፈርት መሰረት ምረጥ፣ ከዛ የተለያዩ የቤተ ክርስቲያን ኤጲስቆጶሳትን ዲያቆናትን በዚህ መስፈርት መሰረት ምረጥ ብለው ምክር ይሰጣል። ስለዚህ በሰዎች የተላኩ አገልጋዮች አሉ። ኡልቲሜትሊ በእግዚአብሔር ነው። አዎ፣ ሲታይ ግን እንደ ጳውሎስ ከሰዎችም በሰዎችም አይደለም እንደተባለው አይደለም። ኦርዲነሪ ሚንስ አለ አገልጋይ የሚመረጥበት፣ በዛ መንገድ የሚመረጡበት መንገዱን ታዲያ ጳውሎስ ይቃወማል ወይ ብለን ብንጠይቅ አትወል እንደዛ አይቃወምም። ግን ሐዋርያነቱ አለ ካፒታል የሚባለው ማለት ነው። ሐዋርያነት ኦፊሱን ግን በዛ ኮምፔር ማድረግ አንችልም። እሱ እንደ ሾማቸውም አገልጋዮች መሾም አንችልም። ቲቶን ራሱን አፖይንት ያደረገው፣ ሲላስን፣ ማርቆስን፣ በርናባስ አገልጋይ ናቸው። ሁሉም በሰዎች አፖይንት ተደርገው እግዚአብሔር ጥሪ ሰጥቷቸዋል። አዎ፣ ግን እዚህ ጋር ፐኪውላርሊ ኦርዲነሪ ሚንሱንም ጳውሎስ ካውንተር ያደረግ በዛም አይደለም እኔ የተመረጥኩት እያለ ያለው አንድ ለሐዋርያነቱ ነው። የተመረጠበት መንገድ ማንም እንዳልመረጠው ግልጽ ነው። እንደ ማቲያስም አልተመረጠም ጳውሎስ፣ ቀጥታ ኢየሱስ ነው ለሐዋርያነቱ የጠራው። ግን ያም ችግር የለውም፣ ኦርዲነሪ ሚንስ ነው። ሽማግሌዎችን፣ ዲያቆናትን በዛ መንገድ እንመርጣለን። ድምፅ ተሰጥቶ ይመረጣል፣ አገልጋይ ይሾማል። እግዚአብሔር ነው ኦልቲሜትሊ የሾመው፣ ኦርዲነሪ ሚንስ ግን ተጠቅሞ ነው። ስለዚህ እግዚአብሔር የጳውሎስ አይነት ሚራክል እስኪፈጥር ድረስ አገልጋይ ለመሾም አንጠብቅም ማለት ነው፣ ኦርዲነሪ ሚንስ ስላለ። ቀጥሎ በኢየሱስ ክርስቶስና ከሙታን ባስነሳው በእግዚአብሔር አብ ሐዋርያ ከሆነው ከጳውሎስ ይላል። ስለዚህ እስካሁን ድረስ ተመልክተናል። ጳውሎስ ከሰዎች አይደለም፣ በሰዎችም አይደለም፣ ማንም አፖይንት ያደረገው የለም። ኦርዲነሪ ሚንስ አይደለም፣ ኤክስትራኦርዲነሪ በሆነ መንገድ ነው። ስለዚህ ሂውማን ኦሪጂን የለውም ለጳውሎስ አገልግሎት። ግን ማን ነው ታዲያ ፖዚቲቭ ይሄ አይደለም ካለ ይህ ነው የሚለው አካል ያስፈልጋል አይደል?
በኢየሱስ ክርስቶስና ከሙታን ባስነሳው በእግዚአብሔር አብ ነው የተጠራሁት ይላል። ሐዋርያት ነው። ካሁን በኋላስ ምን ትሉኛላችሁ ነው ጥያቄው። የምር ጳውሎስ በኢየሱስ ክርስቶስ ከተጠራ ኢየሱስ ከሙታን ተነስቶ ከሆነ የጳውሎስ ስልጣን ኢት ማተርስ ማለት ነው። የጳውሎስ ሆል ቴዎሎጂውም ሴንስ ይሰጣል ማለት ነው። ማለትም ምንቀልደው አይደለም። ጳውሎስ ሲናገር እግዚአብሔር ነው የሚናገረው በዛ በኩል። ስለዚህ ምንድን ነው ልንሰማው ይገባል ማለት ነው። ጳውሎስ ጽድቅ በእምነት ብቻ ነው ብሎ ኢንፈሲስ ከሰጠ ያንን እግዚአብሔር ነው ማለት ነው ኢንፈሲስ የሚሰጠው። እኔ በልጄ በሰራሁት ስራ እንድታምኑ ነው እንጂ የምፈልገው ያንን ሲደመር ሌላ ነገር ደምራችሁ አታምጡብኝ ማለት ነው። ቅድም ምሳ ሰዓት ላይ ስናወራ ያ የእግዚአብሔር ቅድስና አለመረዳት ነው ብለን መደምደም እንችላለን። ስለዚህ በኢየሱስ ክርስቶስና ከሙታን ባስነሳው በእግዚአብሔር አብ ሐዋርያ ከሆነው ከጳውሎስ። ስለዚህ የመልእክቱ ጸሐፊው ማን ነው? ሐዋርያ ነው መጀመሪያ ከሁሉም በፊት። እሺ ሐዋርያነቱን ከየት አገኘ? በኢየሱስ ክርስቶስ እና ከሙታን ባስነሳው በእግዚአብሔር አብ ነው ሐዋርያ የሆነው፣ ከሰዎች ወይም በሰው ደግሞ አይደለም። በኢየሱስ ክርስቶስ እና በእግዚአብሔር አብ ሐዋርያ ሊሆን የተጠራ ጳውሎስ ነው ይህን መልእክት የጻፈው። ቁጥር 2 አብረውኝም ካሉት ወንድሞች ሁሉ በገላትያ ላሉት አብያተ ክርስቲያናት። እዚህ ጋር ሁለት ነገሮችን እንመልከት። አንደኛውን ኦልሬዲ ተመልክተናል። በገላትያ ውስጥ ያሉ አብያተ ክርስቲያናት ሲል ብዙ ቁጥር እንደሆነ እንረዳለን። አንድ ቤተ ክርስቲያን አጥቢያ ብቻ እንዳልሆነች እንመለከታለን። ስለዚህ ገላትያን እንደ ሪጅን ማሰብ እንችላለን፣ የሆነ አካባቢ እንደሆነ ማሰብ እንችላለን። እሱ አንድ ፖይንት ነው። ከዛ አብረውኝም ካሉት ወንድሞች ሁሉ ጳውሎስ ላይ የሚቀርበው ክስ ብዙ ጊዜ ይሄ ኢዲዮሴንተሪክ ይሉታል። ወንጌሉን ከራሱ ያመነጨ አድርገው ይከሱታል። የግል ወንጌል አለ ራሱ ፈጥሮ የሚያስተምረው የራሱ ክሬቲቪቲ አድርገው ነው የሚሞግቱት። አንዳንዶችም እስከምን ድረስ ነው ኢቭን እኮ የበጎ ሐዋርያቶችም እንደዚህ አያስተምሩም አንተ እንደምታስተምረው። አንዳንዴ የጳውሎስ መልእክቶች ጠንካራ እንደሆኑ ጴጥሮስም ይመሰክራል። ግን ይሄ ሪል ኢንዲቪጁዋሊ ጳውሎስ ብቻ የሚያምነው ወንጌል አድርገው ነው የሚያስተምሩት፣ ስፔሻሊ ጽድቅ በእምነት ብቻ የሚለውን ትምህርት። ስለዚህ እዚህ ጋር አብረውኝም ካሉት ወንድሞች ሁሉ ሲል ብዙዎቹ እንደሚናገሩት እዚህ ውስጥ ለማሳየት የሚፈልገው ጳውሎስ ወንጌሉ የራሱ ብቻ የጳውሎስ ብቻ ሳይሆን ሌሎች ወንድሞችም አሉ ይህንን ወንጌል የሚያምኑ ብለው ለማሳየት ያሰበ ይመስላል ይላሉ። አይ ቲንክ ዳር ራይት። ያንን ፕሩፍ ለማድረግ ዕብራውያን 12 ላይም እንደዚህ የሚል ጥቅስ አለ ቁጥር 1 ላይ እንግዲህ እነዚህን የመሳሰሉ ብዙ ምስክሮች እንደ ደመና በዙሪያችን ካሉ ሸክም የሚሆንብንን ሁሉ በቀላሉ ተብትቦ የሚይዘንን ኃጢአት አስወግደን በፊታችን ያለውን ሩጫ በጽናት እንሩጥ ይላል። ማለትም ዕብራውያን መጽሐፍ ላይ የሚያደርገው ነገር ዕብራውያን 11 ላይ የእምነት አባቶችን ይዘረዝራል። አቤል ያመነው ክርስቶስን ነው። አብርሃም፣ አቤል፣ ሄኖክ፣ ኖህ፣ አብርሃም፣ ይስሐቅ፣ ያዕቆብ፣ ዮሴፍ ከዛ ሙሴ እያለ ብዙ ሰዎችን ዘረዘረ። እነዚህ ሁሉም ክርስቶስን ነው ተስፋ ያደረጉት። ስለዚህ እውነት ነው ታሪኩ የኔ ታሪክ ነው የአብርሃም የይስሐቅ ያዕቆብ አምላክ ነው ብሎ የሚያወራ ሰው አንድ ያ ሁላ ሰው ኢየሱስን ካመነ እኔም ኢየሱስን አምናለሁ ብሎ ይጽናናል። ስለዚህ አሁንም በእኛ ታሪክም ለምሳሌ የሆነ ቴዎሎጂ አንብባችሁ ሁሉም ሰው ሳይል ሲቀር እናንተ የምትሉትን ያሳስባችኋል አይደል? ከዛ ታሪክ ውስጥ ትገባላችሁ። ሙሉ ፕሮቴስታንት ትራዲሽን እኛ የምንለውን ነው የሚለው። ከዛ ኦገስቲን እኛ የምንለውን ነው የሚለው። አንሰልም እኛ የምንለውን ነው መዘርዘር ይጀምራል። ከዛ ይሄ ሁሉ ሰው ወንጌልን እኔ ማምለው ወንጌል ካመነ በሚለው ኢንካሬጅ እንደረጋለን። ያ ሴፍቲ ዞንም ስለሚፈጠር የሆነ የግል ወንጌሉን እኔ የተረዳሁት ብቻ አድርጎ ስለማይቆጠር፣ ስለዚህ ጳውሎስም ያንን አሹር ለማድረግ ነው። ጳውሎስ ብቻ አይደለም ሌሎች ወንድሞችም አሉ ይህንን ወንጌል የሚያምኑ ብሎ አስቦ ነው ይላሉ። አብረውኝ ካሉት ወንድሞች ሁሉ ሲል
አብሮትም ወንድሞች ይኖራሉ። እነ ሲላስ፣ ማርቆስ፣ በርናባስ ሐዋርያት ሥራ 13 እና 14 ላይ አብሮት ነበር። በዛ ጉዞም አብረው ቤተ ክርስቲያኑም ስለተከሉ አሁንም አብሮ ሊሆን ይችላል። ቁጥር 3 ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ሰላምታው የተለመደ ነው። ብዙዎች ቦታ ላይ እንደዚህ አይነት ሰላምታ ጳውሎስ ሲያቀርብ እንመለከታለን። ከዛ ግን እዚህ ጋር ዲፋይን አድርገን ማለፍ መቻል አለብን። ጸጋ፣ ሰላም ጳውሎስ ሲል ምን እያለ ነው? ፕራክቲካሊስ ኢየሱስም ሰላምን እተውላችኋለሁ አለ። ጸጋና ሰላም ይብዛላችሁ ለእናንተ ብል ምን ይብዛላችሁ እያልኩ ነው። ጸጋን አንድ ሰው ዲፋይን ሲያደርግ የድነት ሁሉ ምንጭ ነው ይላል። ከዛ እግዚአብሔር የሰጠው በረከት ሁሉ ድምር ነው። እግዚአብሔር ለድነት የሚሆን በረከትን ለሰው ልጅ ሁሉ ሰጥቷል። ያ ሁሉ ተደምሮ አንድ ጸጋ ይባላል። ስለዚህ ጸጋ ይብዛልህ ሲባል ለምሳሌ አንደኛው የኃጢአት ይቅርታ ነው። ሉተራውን ሪሚሽን ኦፍ ሲን ብሎ ነው ጸጋን ኢኩቫለንት ትርጉም ሰጥቶ ነው ኮሜንተሪው ላይ የሚጽፈው። ስለዚህ ጸጋ ያብዛላችሁ፣ እግዚአብሔር ጸጋ ያብዛላችሁ ሲባል ሁሉንም በረከት እግዚአብሔር ለድነት የሰጠውን በረከት ሁሉንም እግዚአብሔር ይስጣችሁ እንደማለት ነው። ግን ኦልቲሜትሊ ይስጣችሁ ሲባል የሚያጽናናንም ስለተሰጠንም የሚያስደስተን የኃጢአት ይቅርታ ነው አይደል? ስለዚህ ምክንያቱም ኦልቲሜት ችግራችን የእግዚአብሔር ቁጣ ነው። ችግራችንም የእግዚአብሔር ቁጣ ነው፣ የዘላለም ሞት ነው። ከዛ ሊያስመልጠን እግዚአብሔር በአንድያ ልጁ አማካኝነት ጸጋን አበዛለን። ኤፌሶን ምዕራፍ 2 ላይም እግዚአብሔር ከክርስቶስ ጋር አስነሳን፣ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ይኸውም በሚመጣው ዘመን በክርስቶስ ኢየሱስ በቸርነቱ የገለጠልን ወደር የሌለው ጸጋ ባለጠግነት ያሳይ ዘንድ ነው። በእምነት በጸጋ ድናችኋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ጸጋ ይብዛላችሁ ሲባል የእግዚአብሔር ስጦታ፣ የእግዚአብሔር በረከት፣ የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት ሁሉም ይብዛላችሁ እንደማለት ነው። ስለዚህ እግዚአብሔር ጸጋ ለእኛም ያብዛልን። ከዛ ጸጋና ሰላም ይብዛላችሁ ሲባል አንደኛው ጸጋ የድነት ምንጭ ነው አልን። ሰላም ደግሞ የድነት ውጤት ነው ይላል ዲፊኒሽኑ ላይ። ምክንያቱም የበረከቶች ሁሉ አንድ ላይ ጸጋ ከተባሉ እነሱን ደግሞ በክርስቲያን ሕይወት ላይ ኢንጆይ ማድረግ ያ ሰላም ነው። ከእግዚአብሔር ጋር ሰላም መፍጠር ሉተር ኳይት ኮንሽየስነስ ይላል። ከዛ ወይም ጆይፉል ኮንሽየስነስ። ኡልቲሜትሊ ጆይፉል ኮንሽየስነስ ሊኖረን የሚችለው እሱ እንደሚናገረው ከሆነ የኃጢአት ይቅርታ ሲኖር ነው። የኃጢአት ይቅርታ አገኘን ማለት ደግሞ በክርስቶስ ኢየሱስ ከእግዚአብሔር ቁጣ ዳንን ማለት ነው። ስለዚህ የምር በክርስቶስ ኢየሱስ ከእግዚአብሔር ቁጣ የምንድን ከሆነ ሌላ የሚያሰጋን ነገር የለም ማለት ነው። በጣም ችግር የሚሆንብን አንደኛው ሰይጣን ነው። ሰይጣን መጥቶ ኃጢአተኝነታችንን ያስታውሳል። የራሳችንን ሊናም ኃጢአተኝነትን ያስታውሳል። ተስፋ እንደሌለን ያስታውሳል። ብዙ ችግር እንዳለ ግን በዛ ውስጥ ሰላም ሊኖረን የሚችለው በክርስቶስ ኢየሱስ እግዚአብሔር እንደተቀበለን የክርስቶስ ጽድቅ ስለተነሳ ክርስቶስ የእኛ ጽድቅ ሆኖ እንደሚቆጠር ማሰብ ከዛ በላይ የሚያጽናናን እውነት የለም። ስለዚህ ከእግዚአብሔር ጋር ሰላም እንዴት ነው ልንሆን የምንችለው? የእግዚአብሔር ጸጋ ሲበዛልን። የእግዚአብሔር ጸጋ ደግሞ በእምነት ከክርስቶስ ነው የሚገኘው። ስለዚህ እግዚአብሔር ቢረዳን ከእግዚአብሔር ጋር ሰላም ለመሆን በእያንዳንዱ ሕይወት መታገል አለ። ግን ደግሞ ኢትስ ጉድ ቲንግ ያ ሰላም ግራውንዱ የእኛ ትጋት አይደለም፣ የክርስቶስ ኢየሱስ ስራ ነው፣ የእግዚአብሔር ጸጋ ነው። ለዚህ ሁለቱን ለያይተን የምንመለከታቸው ነገሮች አይደሉም። የኮንሽየስነስ ኳይትነስ ወይም ጆይፉል መሆን ሰላም ነው ብለን ዲፋይን ካደረግን ያንን ሁሌም ያው ብዙ ጊዜ አተናል አናገኘውም፣ ወር ከምናገኘው ማናገኝበት ጊዜ ይበልጣል። ስለዚህ የት ነው መሄድ ያለብን? ወደ ጸጋው ዙፋን በድፍረት መቅረብ መቻል አለብን፣ ያንን ሰላም ለማግኘት ከእግዚአብሔር ጋር። ቁጥር 4 እንደ አምላካችንና እንደ አባታችን ፈቃድ
ከዚህ ክፉ ዓለም ያድነን ዘንድ ስለ ኃጢአታችን ራሱን ሰጠ። ያ ነው የሰላማችን ግራውንድ። እንደ አምላካችንና እንደ አባታችን ፈቃድ ከዚህ ክፉ ዓለም ያድነን ዘንድ ስለ ኃጢአታችን ራሱን ሰጠ። ይችኛዋን ቁጥር ለሶስት ከፍለን እንመልከት። አንደኛው እንደ አምላካችንና እንደ አባታችን ፈቃድ የሚለውን ያዙ። ሁለተኛው ደግሞ ከዚህ ክፉ ዓለም ያድነን ዘንድ የሚለውን ያዙ። ሶስተኛ ስለ ኃጢአታችን ራሱን ሰጠ በሚለው እንጨርሳለን። የመጀመሪያው እንደ አምላካችንና እንደ አባታችን ፈቃድ። ለምንድነው ኢየሱስ ክርስቶስ የተሰቀለው? ማለትም ለምንድነው የምር የተሰቀለው? he is powerful enough። ሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስ ለዚህ ምላሽ ይሰጣል። ከቁጥር 22 ጀምሮ ላንብብ። የእስራኤል ሰዎች ሆይ ይህን ቃል ስሙ። እናንተ ራሳችሁ እንደምታውቁት እግዚአብሔር በመካከላችሁ ታምራትንና ድንቅ ነገሮችን ምልክቶችን በእርሱ በኩል በማድረግ ለናዝሬቱ ኢየሱስ መስክረዋል። ቁጥር 23 እግዚአብሔር በጥንት ውሳኔውና በቀድሞ እውቀቱ ይህን ሰው አሳልፎ በእጃችሁ ሰጣችሁ። እናንተም በክፉ ሰዎች እጅ ሰቀላችሁ፣ ገደላችሁ። እግዚአብሔር ግን ሞት ጣር አስወግዶ አስነሳው እያለ ይቀጥላል። እኔ የምፈልገው ቁጥር 23 እግዚአብሔር በጥንት ውሳኔውና በቀድሞ እውቀቱ ይህን ሰው አሳልፎ በእጃችሁ ሰጣችሁ፣ እናንተም በክፉ ሰዎች እጅ ሰቀላችሁ ይላል። ስለዚህ የኢየሱስ ክርስቶስ መስቀል አክሲደንት ነው ወይ ማለትም መሀል ላይ የታሰበ ሀሳብ ነው ወይም የእግዚአብሔር ዘላለማዊ እቅድ ነው? ስለዚህ ያለ እግዚአብሔር ፈቃድ አይደለም ኢየሱስ ክርስቶስ የተሰቀለው። ማለትም ኢየሱስ ክርስቶስ ተሰቅሏል፣ ሞቷል፣ ተሰቃይቷል። የሰዎች አንዳንዶች እንደሚሉት አንድ አባት ልጅን የሚቀጣበት የኮስሚክ ቻይልድ አቢዩዝ የሚሉት ማለት ነው። አንድ አባት ልጅን የሚቀጣበት ታሪክ አይደለም ወንጌል ብለው ለማውራት ይሞክራሉ። እንደ አምላካችንና እንደ አባታችን ፈቃድ ነው ግን ኢየሱስ ክርስቶስ የተሰቀለው። መጽሐፉ ነው የሚለው። ይህን ለኃጢአቱ ራሱን ሰጠ የሚለውን የምር ለመስቀል ሞት ነው ራሱን የሰጠው ካልን ያንን ያደረገው ሐዋርያት ሥራ ምዕራፍ 2 ላይ አሁን እንዳነበብኩ እዚህ ምዕራፍ 4 ቁጥር 4 ላይ እንደሚለው የኢየሱስ ክርስቶስ መሰቀል እንደ አምላካችንና እንደ አባታችን ፈቃድ ነው። መድቀቁ መሰቃየቱ ኢሳይያስ 53ን እናነባለን። እንደዛ በሰዎች የተናቀ ሰው የሕማም ሰው መሆኑ የአምላካችንና የአባታችን ፈቃድ ነው። ያንን በደንብ ማስተዋል ያስፈልጋል። አብና ወልድ መካከል የነበረ ኪዳን አለ። ለዛ ነው። ስለዚህ ከዘላለም ኢየሱስ እንደሚሰቀል እንደሚሞት እንደሚሰቃይ አብ ያውቃል፣ ፈቃዱም ነው። ለዛም ነው መጥቶ የተሰቃየው። ሁለተኛው ፍሬዝ ከዚህ ክፉ ዓለም ያድነን ዘንድ ይላል። ሌላ ቦታ ላይ ለምሳሌ ዮሐንስ ወንጌል ጥያቄው ምንድን ነው? ይህ ክፉ ዓለም የተባለው ዓለም ምንድን ነው የሚል ጥያቄ ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 17 ላይ ቁጥር 15 አሁን ግን ወደ አንተ መምጣቴ ነው፣ ነገር ግን ደስታዬ በእነርሱ ዘንድ የተሟላ እንዲሆን አሁን በዓለም እያለሁ ይህን እናገራለሁ። ቃሌን ሰጥቻቸዋለሁ። እኔ ከዓለም እንዳይደለው እነርሱም ከዓለም ባለመሆናቸው ዓለም ጠልቷቸዋል። የምለምንህ ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አይደለም። ጥያቄው ምንድን ነው? ጳውሎስ ከክፉ ዓለም ያለው ዓለምና ሐዋርያት ሥራ ላይ ዮሐንስ አሁን ካነበብነው ዓለም ምንድነው ልዩነቱ ነው? ያው ዓለም የሚሉ ቃላቶች በካልቪኒዝም ዲፌንድ ለማድረግ ስንሞክርም አስቸጋሪ ቃል ነው። ግን እዚህ ጋር ስፔሲፊክ ቁጥር 4 ላይ የሚናገረው ከዚህ ክፉ ዓለም ያድነን ዘንድ የተባለው ቀጥሎ የሚመጣው ነው። ኃጢአት፣ ሞት፣ ሰይጣን፣ የዓለም ክፋት ሙሉ ሲስተሙም ሊሆን ይችላል። እሱንም ኢንክሉድ ሊያደርግ ይችላል። ግን ያ ሁላ ሲስተም የተበላሸው ምክንያቱ የኔ ኃጢአት የእኛ ኃጢአት ነው። ለዛ ነው ዓለም የተበላሸው። ስለዚህ ከዚህ ክፉ ዓለም እኛን ያድነን ዘንድ የዛ ዓለም ክፉ እንዲሆን ያደረገው ምንድን ነው ሲባል ቀጥሎ የሚመጣው ፍሬዝ ነው ኤክስፕሌን የሚያደርገው ኃጢአታችን።
ነው የዓለም ክፋት። ኦልቲሜትሊ ኃጢአት ነው የዚህ ሁሉ ክፋት ምንጭ። ስለዚህ ከዛ ያድነን ዘንድ ሶስተኛው ስለ ኃጢአታችን ራሱን ሰጠ ይላል። እዚህ ጋር በጣም ኢንፈሲስ በደንብ ብሎ የሰጠው ሉተር ነው ኮሜንታሪው ላይ። ስለ ኃጢአታችን ራሱን ሰጠ ሲባል ኃጢአታችን ሲል የእኛ ኃጢአት የሚል ፍሬዝ አለ አይደል? ለምሳሌ ኢየሱስ ክርስቶስን ስለ ኃጢአት ተሰቀለ ማለት አይከብድም። ማንም ይላል፣ የትኛውም ክርስቲያን ያው ተብሎ የሚጠሩ የትኛውም ዲኖሚኔሽን ማለት ነው። ነገር ግን አውር ሲን ኦር ፎር ማይ ሲን ሲባልስ፣ ለእኔ ኃጢአት ሲባልስ፣ ያኔ ስፔሻሊ ፈተናዎች ሲያጋጥሙ ኃጢአት በሕይወታችን ሲበዛ ለእኔ ኃጢአትማ ኢየሱስ አልተሰቀለም አእምሯችን ወደ ማለት ይሄዳል ይላል። ስለዚህ ኦልቲሜትሊ ለእኔ ኢየሱስ ክርስቶስ ሞቷል የሚለው ለእኛ ሞቷል ማለት አሁን ኢየሱስ ክርስቶስ ሲሰቀል አላያችሁ አልነበራችሁ፣ ነበርኩ የሚል ሰው አይኖርም። ግን ሃው ካን ዩ ሴይ ዳት ለእኔ ኃጢአት ነው የሞተው ማለት እንዴት ነው የምንችለው? ወንጌሉ ግን እንደዛ እንድንል ነው ዲማንድ የሚያደርገው። ድነትን የሚፈልግ ሰው ለእኔ ድነት ነው፣ ፎር አውር ሲንስ ለእኛ ኃጢአት ነው ፐኪውላር ነው ኢየሱስ የተሰጠው። ለመስቀል ሞት ራሱን አሳልፎ የሰጠው፣ ለእግዚአብሔር ቁጣ ራሱን አሳልፎ የሰጠው ምክንያቱ ምንድን ነው ሲባል የእኔ ኃጢአት ነው፣ የእኛ ኃጢአት ነው። ስለዚህ ምን ማድረግ እንችላለን? ከዛ ሉተር የሚያስደነግጥ አንድ ስቴትመንት አለው። ይህ አንድ ቃል ኃጢአት ኮምፕሪሄንድስ ጋድስ ኤቨርላስቲንግ ግራስ ኢን ዘ ሆል ኪንግደም ኦፍ ሳታን ይላል። እቺ አንዲቷ ቃል ኃጢአት የእግዚአብሔር ዘላለማዊ ቅጣት እና ሙሉ የሰይጣንን መንግስት ያካትታል ይላል፣ ሊያመጣ ይችላል አንዷ ኃጢአት። ስለዚህ አቅልለንም መመልከት የለብንም ነው የሚለው። ማለትም እሱን ማቅለል የኢየሱስ ክርስቶስ አዳኝነትንም ማቅለል ነው ብሎ ይናገራል። ኢየሱስ ክርስቶስ ራሱን አሳልፎ የሰጠው ለእኛ ኃጢአት ነው፣ ለእያንዳንዳችን ኃጢአት ነው፣ ለቤተ ክርስቲያን ኃጢአት ነው። ስለዚህ ሳሙኤል ስናርቀው ለኃጢአት ነው ሲባል ወይም ኢቭን ለቤተ ክርስቲያን ኃጢአት ነው ሲባልም ለአማኞች ኃጢአት ነው ሲባልም ሩቅ ነው። በእርግጥ ለእኛ ኃጢአት ነው የሚለው እኛን ይመለከተናል፣ እዚህ እያንዳንዳችን ያለንን። ያንን ፐኪውላር እናድርግ ካልን ለእኛ ኃጢአት ነው የሚለው ስትሮንግ ያደርገዋል። ለእኔ ኃጢአት ነው ለእኛ ኃጢአት ነው የሚለው በደንብ ስትሮንግ ያደርጋል ማለት ነው። ይሄ ምን ይጠቅመናል? ፈተናዎች ይበዛሉ ኦብቪየስሊ በሕይወታችን፣ ኃጢአትም ያሰቃየናል። ትልቁ ፈተና አንዱ ኃጢአት ነው። ሰይጣን በኃጢአት ይጫወታል፣ እንድናደርግ ያገፋፋል። ከዛ ካረግን በኋላ ደግሞ ይከሰናል። ብቻ ኃጢአት ለሱ እንዲጫወት እድል የሚሰጠን ነገር ነው። ግን መልካሙ ዜና ምንድን ነው ካልን ኃጢአታችን ክርስቶስ ራሱን አሳልፎ ሰጥቷል። ስለዚህ የእግዚአብሔር ዘላለማዊ ቁጣ ረክቷል በክርስቶስ ኢየሱስ። ስለዚህ አም ፍሪ ነኝ ነው። ስለዚህ ሰይጣን እንደዚህ ብሎ ቢከሳችሁ ይላል ሉተር፣ ለምሳሌ ኃጢአትን ሰርተሃል፣ እንደዚህ አርገሃል ብሎ ቢከሳችሁ ቴንኪዩ ስላስታወስከኝ፣ የኢየሱስ ክርስቶስ ምሕረት ከዛ ትልቅ ነው፣ ስለዚህ የእግዚአብሔርን ምሕረት እንዳስታውስ ስላረከኝ አመሰግናለሁ እላለሁ ይላል። ይህን ማለት ከባድ አንልም በእርግጠኝነት አይደል? ግን ማለት አለብን። ሰይጣን ኃጢአት በቃ ህሊናችን ሲከስ አም ግላድ ስላስታወስከኝ፣ ለዛ ኃጢአት ኢየሱስ ክርስቶስ ከ2000 ዘመን በፊት በመስቀል ላይ ተሰቅሏል። ያንን ማለት ነው የክርስቲያን ማቹሪቲ። ሌላውም ራሱ ሉተር የሚለው እንደዚህ አይነት ጥቅሶችን ሸምድዷችሁ ከመጽሐፍ ቅዱስ ይዛችሁ ይላል። ለምን ሲባል ሰይጣን ሲመጣ ለመወርወር ነው፣ አናቱ ላይ ወርድ መጣል ይቻላል። እንደ አምላካችንና እንደ አባታችን ፈቃድ ከዚህ ክፉ ዓለም ያድነኝ ዘንድ ስለ ኃጢአቴ ኢየሱስ ራሱን ሰጥቷል። እንደ አምላካችንና እንደ አባታችን ፈቃድ ከዚህ ክፉ ዓለም ያድነን ዘንድ ስለ ኃጢአታችን ኢየሱስ ራሱን ሰጠ። ይህ ቃል እውነት ከሆነ
ምንም እንኳን ኃጢአተኛ ብሆን፣ ምንም እንኳን ደካማ ብሆን ኢየሱስ ራሱን ሰጥቷል ለእኔ። ዳስ ጉድ ኒውስ። ክርስቲያንና መናኝ ጉዞ ላይ ክርስቲያንና አጶሊዮን የሚያደርጉትን ኮንቨርሴሽን የምታስታውሱ ከሆነ አጶሊዮን ለክርስቲያን እንደዚህ ይላል። እርሱ አገልጋዮቹን ከአንተ እጅ አሁን አለማዳኑ ይወዱት እንደሆነ ለማየት እና እስከ መጨረሻው ድረስ ለእርሱ ይታዘዙ እንደሆነ ለማወቅ ነው። አንተ የእነርሱ መጨረሻ የክፉ ነህ አለ። እነርሱ ግን ይህንን መጨረሻ ከታላቅ ብፅዕና ይቆጥሩታል። አሁን መትረፍን በጣም አይጠባበቁትም፣ ብፅዕናቸውን ይጠባበቃሉ እንጂ። ገዢያቸው በራሱና በመላእክት ክብር ሲመጣ እነርሱ የራሳቸውን ብፅዕና ያገኛሉ። አጶሊዮን ከዛ ለክርስቲያን እንደዚህ ይላል። አንተ ጌታን ስታገለግል በሙሉ ታማኝ አልሆንም። እንደምን አድርገህ ከእርሱ ደሞዝ ለመቀበል ታስባለህ? ክርስቲያን አጶሊዮን ሆይ ታማኝ ሳልሆን የተገኘሁበት በምንድን ነው አለው። አጶሊዮን ገና መንገድህን እንደጀመርህ ተስፋ በሚያሳጣ ረግረግ ውስጥ በሙሉ ልትወጣ ጥቂት ቀረህ። ይህ የስንፍና ምልክት ነው። ደግሞ ሸክምህን ገዢ እስኪያነሳልህ ድረስ በመጠባበቅ ፈንታ በስህተተኞች መንገድ ከሸክምህ ለመገላገል ሞከር። በኃጢአት እንቅልፍ ተያዘ። ተኝተህ ሳለ ምርጦቹ የሆኑ ነገሮች ጠፉብህ። አንበሶችም ስታይ ወደ ኋላ ለመመለስ ጥቂት ቀረ። ደግሞም በመንገድ ላይ ያየኸውንና የሰማኸውን ስትናገር በልብ ውስጥ የራስህን ክብር ትመኛለህ። ሰይጣን እንደዚህ ብሎ ኃጢአታችሁን ቢዘረዝራችሁ ያው 1 ቀን 2 ቀን 3 ቀንም ላይበቃው ይችላል። ምን ብለን እንመልስለት? እንደ አምላካችንና እንደ አባታችን ፈቃድ ከዚህ ክፉ ዓለም ያድነን ዘንድ ስለ ኃጢአታችን ኢየሱስ ራሱን ሰጥቷል። ዛትስ ቤስት መልስ ክርስቲያን። ምክንያቱም ቢዘረዝር እውነቱን ነው የሚዘረዝረው። ሰይጣን አይዋሽም ስለ ኃጢአታችን። ያው ነበረበት እሱ። ክርስቲያን እንደዚህ ብሎ ይመልሳል። ይህ ሁሉ እውነት ነው። ደግሞም አንተ ያልተናገርሃቸው ብዙዎች ነገሮች አሉ። ዳሩ ግን የማገለግለውና የማከብረው ንጉሴ ምሕረተኛ ነው፣ ይቅር ለማለት የተዘጋጀ ነው። እነዚህ ጉድለቶቼ በአንተ አገር ውስጥ ሳለሁ ያዙኝ፣ ከዚያ ሳለሁ ጠጣኋቸው። በኋላ ግን በእነርሱ ምክንያት አዘኑ፣ እንዲህ እያሉ ተጨነቅኩ። ጌታዬ ይቅርታ አድርግልኝ። ከዛ አጶሊዮን ይናደዳል። ስለዚህ የሰይጣንን ፈተና፣ የራሳችን ሕሊና ፈተና፣ የኃጢአትንም ፈተና ለመመለስ የእያንዳንዱ ቀን ሕይወታችን ትግል ላይ እንደዚህ አይነት ጥቅሶችን ማስታወስ ያስፈልጋል። ምን የሚሉ ከተባለ እንደ አምላካችንና እንደ አባታችን ፈቃድ ከዚህ ክፉ ዓለም ያድነን ዘንድ ስለ እያንዳንዳችን ኃጢአት ኢየሱስ ክርስቶስ ራሱን ሰጥቷል። ስለዚህ ኢየሱስ ስለ እኛ ኃጢአት ራሱን መስጠቱ እውነት ከሆነ ኃጢአታችን በእሱ መስቀል ላይ ተቀጥቷል ማለት ነው። ስለዚህ እንደ ጳውሎስ ኩነኔ የለብንም ብለን ማሰብ እንችላለን። ቁጥር 5 ከዘላለም እስከ ዘላለም ለእርሱ ክብር ይሁን አሜን ይላል። ስለዚህ ኦልቲሜትሊ ሄዶ ይህን ላረገልን ከዚህ ክፉ ዓለም ያዳነን ስለ ኃጢአታችን ራሱን ስለሰጠው ስለ እግዚአብሔር ክብር ይሁንለት። የወንጌሉ የመጨረሻው ግብ እግዚአብሔርን ማክበር ነው፣ በእርሱም ብቻ ደስ መሰኘት። ስለዚህ ወንጌሉ ምንድን ነው? ስለ ኃጢአታችን ኢየሱስ ራሱን ሰጠ። ስለዚህ መስቀል ላይ የሆነውን ታሪክ በትክክል ያስረዳናል። ኢሳይያስ ምዕራፍ 53 ምንም አላብራራውም፣ እሱን አንብቤ ይጨርሳል። ምንድን ነው መስቀል ላይ የተፈጠረው ሪያሊቲ? ኢሳይያስ 53 የሰማነውን ነገር ማን አመነ? የእግዚአብሔርስ ክንድ ለማን ተገለጠ? በፊቱ እንደ ቡቃያ ከደረትም መሬት እንደወጣ ሥር በቀለ። የሚስብ ውበት ወይም ግርማ የለውም፣ እንድንወደውም የሚያደርግ መልክ አልነበረውም። በሰዎች የተናቀና የተጠላ የሕማም ሰውና ስቃይ ያልተለየው ነበር። ሰዎች ፊታቸውን እንደሚያዞሩበት አይነት የተናቀ ነበር፣ እኛም አላከበርነውም። በእርግጥ እርሱ ደዌያችንን ወሰደ፣ ሕመማችንንም ተሸከመ። እኛ ግን በእግዚአብሔር እንደተመታ
እንደተቀሰፈም እንደተሰቃየም ቆጠርነው። ነገር ግን እርሱ ስለ መተላለፋችን ተወጋ፣ ስለ በደላችን ደቀቀ። በእርሱ ላይ የወደቀው ቅጣት ለእኛ ሰላም አመጣለን፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ እያንዳንዳችንም በየመንገዳችን ነጎድን። እግዚአብሔርም የሁላችንንም በደል በእርሱ ላይ ጫነው። ተጨነቀ፣ ተሰቃየም፣ ነገር ግን አፉን አልከፈተም። እንደ ጠቦትም በእርድ ተነዳ፣ በሸላቾችም ፊት ዝም እንደሚል በግ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤም ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልድ ማን አስተዋለ? በአፉ ተንኮል ሳይገኝበት ምንም ወንጀል ሳይሠራ አሟሟቱ ከክፉዎች መቃብሩም ከባለጠጎች ጋር ሆነ። መድቀቁና መሰቃየቱ ግን የእግዚአብሔር ፈቃድ ነበር። እግዚአብሔር ነፍሱን የኃጢአት መሥዋዕት ቢያደርገውም እንኳ ዘሩን ያያል፣ ዕድሜውም ይረዝማል። የእግዚአብሔርን ፈቃድ በእጁ ይከናወናል። ከነፍሱ ስቃይ በኋላ የሕይወት ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀት ብዙዎችን ያጸድቃል፣ መተላለፋቸውንም ይሸከማል። ስለዚህ ድርሻውን ከታላላቆች ጋር እሰጠዋለሁ፣ ምርኮውንም ከኃያላን ጋር ይካፈላል። እስከ ሞት ድረስ ሕይወቱን አሳልፎ በመስጠት ከክፉ አድራጊዎችም ጋር በመቆጠሩ የብዙዎችን ኃጢአት ተሸከመ። ስለ አመፀኞችም ማለደ። ከአመፀኞች ዋና እኛ ነን። ስለኛ ኢየሱስ ክርስቶስ ራሱን ሰጥቷል። እንጸልየን እንጨርስ። እግዚአብሔር አባታችን አምላካችን ሆይ በኢየሱስ ክርስቶስ ስም ስላደረግክልን በጎነት ሁሉ አንተ እናመሰግናለን። ያረክልን ነገር ምንም ለእኛ የሚገባን አይደለም፣ አልነበረም። እግዚአብሔር ሆይ ግን ሙታን በነበረን ሰዓት ሕያዋን አረከን። ድንጋይ ልባችንን ወደ ሥጋ ልብ ቀየርክ። እግዚአብሔር ሆይ አንተ እናመሰግናለን። አሁንም እግዚአብሔር ሆይ ሊቀድሰን፣ ሊያርመን፣ ሊያስተምረን ክርስቶስን ወደ መምሰል ሊያሳድገን የሚችል የቃል እውነት የወንጌል እውነት ነው። ይህንን እውነት ሁል ጊዜ ማስታወስ እንድንችል አንተ እንድትረዳን ጸሎታችንን እናቀርባለን። ዛሬ ስለረዳን እናመሰግናለን። በኢየሱስ ክርስቶስ ስም አሜን።